ባሌን ሳላስፈቅድ እኔ ለቤተሰብ ብሰጥስ? ያኔ ደሞዙ ብሩ የራሴ ነው የምለፋበት የራሴ ነው፣ ግን ለቤተሰብ ብሰጥስ? ከዛ እሱ ስንት ነው ደሞዝሽ? ለምንድን ነው ይሄንን የላክሽው? ምናምን ቢል እኔ ደግሞ ለቤቶቼ የሰጠሁትን ብር ለሱ ሳልናገር ደብቄ ሰጥቼ ከዛ አይ ይሄ ነው ምናምን ብዬ በዋሽሳ በዚህ እንዴት ይታያል? መዋሸት አያስፈልግም። የራሳቸውን ንጹህ ገንዘብ ከሆነ ለራሳቸው ሳታሳውቁ ለቤተሰብ መርዳት ይችላል። መዋሸት አያስፈልገውም። ለቤተሰቦቻችሁ መርዳት ትችላላችሁ። አይዋ ጥያቄ ያለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ሙስሊም ያልሆነች ጓደኛ አለችኝ ማለት ነው ለብዙ አመታት እና እሷ ጋር ጓደኛ መሆን እንዴት ይቻላል? ዳዕዋ አድርግላት፣ ወደ እስላም ጥሪ አድርግላት። በስራ ቦታ እንዲሁም ደግሞ በትምህርት ቤት ምናምን ልታገኟቸው ትችላላችሁ። ራቋቸው ማለት አይደለም፣ ግን ወደ ዲን አልእስላም ጥሪ አድርጉላቸው፣ ጋብዛቸው። የማይሳደቡ የማያንቋሽሹ አይነት ከሆኑ አትራቋቸው። ለእነርሱ ዳዕዋ ማድረጋቸውን ቀጥሉ። አይ የሰማሁት ከእነሱ ጋር ያኔ ጓደኛ በጣም መሆን ያኔ ነገ ጧት በአኼራ እንደዚህ ወደ እሳት ይጠሯቸዋል ምናምን የሚባል ሰምቼ ነውና የሚጠሩ ከሆነ ማለት ነው ለክብረታቸው በመጥራት እናንተ ዋና መልእክተኛውን እስላምን የሚያንቋሽና የሚያስከፍቱ ከሆነ የዛኔ አትቅረቧቸው። ነገር ግን እነዚህ ሰዎች ከዚህ አይነት አጸያፊ ባህሪ የራቁ ከሆነ ነፍስን ወደ እስላም ጥሪ አድርገላቸው። ባገኛቸው አጋጣሚ አትራቋቸው። መርሃባ ጀዛከላህ እያኩ። እሺ፣ የሚረብሽ ቦታ ሆናችሁ ልጆች አትግቡ። እሺ። ሰላም አለይኩም። ጥያቄ አለ? ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ አሁን ስለ አላህ ነው የምጠይቀውና ለምሳሌ ሁለት እጆች እንዳሉት ይናገራል። እሱን እንቀበላለን። ያልተገለጸን ወይም ያልተጠቀሰን ነገር አለው ማለት እንችላለን? ከተነገረን ውጭ ማለት ነው። ጸጥ ነው የምንለው። አለውም አንልም፣ የለውም አንልም። ዝም ነው የምንለው። ሙስሊም ብሎ ማለት አላህ በቁርአን ላይ የነገረውን አምኖ የሚቀበል፣ አላህ ያልተናገረውን ደግሞ አለው የማይልም የለውም የማይልም የስኩት ዝም ይላል። ያ ነው። እሺ፣ ኢሳ ለምንድን ነው የሚመጣው? ኢሳ የሚመጣው አንደኛ ክርስቲያኖች እርሱን ሲያመልኩት የነበረው ስህተት እንደሆነ እንዲነግራቸው፣ እንዲሁም ደግሞ መስቀልን ሊያጠፋና ሊሰብር በእርሱ ስም ለዘመናት ተሰቅሏል ተገድሏል ብለው ሲዋሽበት የነበረበትን ነገር፣ እንዲሁም ደግሞ ሐሰተኛውን ክርስቶስ አይሁዶች የሚጠብቁትን ደጃልን ሊያጠፋ፣ እንዲሁም እንደ ማንኛውም ሰው ሐጅ ያደርጋል ነብዩ ሰለላሁ ዐለይሂ ወሰለም ከሚያደርገው ድርጊት ከተናገሩት መካከል፣ እንዲሁም ደግሞ ቀሪ ዘመን ስላለችው ያችን ይኖራትና እንደ ማንኛውም ሰው ይሞታል፣ ሊሞት ይመጣል። አንድ ጥያቄ ነበረኝ። እሱ እኔ የዲን እውቀት ብዙ የለኝም እና ቁርአን አልሐምዱሊላህ እየቀራሁ ነው። ከምን መጀመር አለብኝ? ከቁርአን ቀጥዬ ምንድነው ማድረግ ያለብኝ? ቁርአንን ከቀራሁኝ በኋላ ኪታቦችን መቅራት፣ በተለይ ደግሞ በዚህ ዘመን የአቂዳ ኪታቦችን ኡሱሉ ሰላሳ፣ ኪታብ ተውሂድ፣ العقيدة الواسطية، غيرها من كتب العقائد التي ألفت في هذا الباب. ጥያቄ ከሌላችሁ እንውረድና ሌሎች ይጠይቁ። አድሚኖች ካላችሁ በተራ አስገባችሁ። አለይኩም ሰላም። ሰላም ወንድሜ፣ እንዴት ነህ? ደህና አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። ጥያቄ ነበር መጠየቅ እችላለሁ? ጥያቄሽ ምንድን ነው? እኔ ያደግኩትኝ ከአባቴ ወይም ከአጎቴ ጋር ነው ማለት ነው። ልጅ እያለሁኝ አጎቴ ነው ያሳደገኝ
እና ክላስ ምናምን በምመዘገብበት ሰዓት እሱ ነው እና ያስመዘገበኝ፣ በራሱ ስም ነው ያስመዘገበኝ ማለት ነው። በአባቴ ስም ሳይሆን በራሱ ስም እና እስከዛሬ ድረስ በሱ ስም ነው የምጠራው። መድረሳ ላይ ደግሞ ቅራት በምቀራበት ሰዓት ደግሞ በአባቴ ስም ነው የምጠራው ማለት ነው። ደግሞ ፓስፖርቴ እንዲሁም መታወቂያ ሁሉም ነገር በአጎቴ ስም ነው ማለት ነው። አንደኛው ጥያቄ ይሄ ነው። እንዴት ይታያል? ምን ማድረግ እችላለሁኝ? እና አይቻልም። በአባት ስም ብቻ ነው መጠራት ያለባቸው። አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ኡድዑሁም ሊአባኢሂም አለ። ልጆችን በአባቶቻቸው ስም ጥሯቸው ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም መን ተሰማ ቢገይሪ እስሚ አቢህ ፈቀድ ከፈረ አለ። ያለ አባቱ ስም የተጠራ ሰው በእርግጥም አባቱን እንደ ካደ ይቆጠራል ብሎ ተናግረዋል። ስለዚህ አይቻልም። ነገር ግን አልፎ አልፎ በአያት ስም ዝም ብሎ መጠራት ችግር አይኖረውም። እንደው እንዲህ አይነት አስፈላጊ ሆኖ ከተገኘ ማለት ነው። አስፈላጊ ሆኖ ከተገኘ፣ አስገዳጅ ሆኖ ከተገኘ፣ ለምሳሌ በዛ አካባቢ አያትህ እንጂ አባትህ የማይታወቅ ከሆነ የዛኔ አያትህን ስም እንደ አባት አድርገህ መጠቀሙ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም አብደላህ ከሚለው አባታቸው ይልቅ አብዱልሙጠሊብ በጣም ታዋቂ ስለነበር አያታቸው አነ ነቢይ ላ ከዚብ አነ ብን አብዱልሙጠሊብ ይሉ ነበር። እኔ ነቢይ ነኝ፣ ይሄ ውሸት ሳይሆን እውነታ ነው፣ እኔ ደግሞ የአብዱልሙጠሊብ ልጅ ነኝ ይሉ ነበር። አብዱልሙጠሊብ በጣም ታዋቂ ስለነበር አያታቸው። ነገር ግን ትክክለኛ ስማቸውን ሲናገሩ ጊዜ ሚን ሙሐመድ ብን ዓብድላህ እያሉ ይናገሩ፣ ከሙሐመድ የአብደላህ ልጅ እያሉ ይናገራሉ። ስለዚህ ሰው መጠራት ያለበት እንደ አስሉ እንደ መሰረቱ በአባቱ ስም ነው። በአጎት ስም ምናምን መጠራት አይቻልም። እሺ ሳናውቅ ይሄ ነገር ትምህርት መረጃዎችን ላይ ሰፍሮብን ከሆነስ፣ ነገር ግን ዛሬ ላይ ያንን ማስቀየር የማንችል ከሆነ ምንም አይነት በቃ መንገድ ካላገኘን ከተባለ የዛኔ ዑዝር አላችሁ፣ ምክንያት አላችሁ። ማስቀየር በምትችሉባቸው ቦታዎች ላይ አስቀይሯቸው። ነገር ግን ባልቻላችሁበት ቦታ ላይ ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ፣ አላህ አንዲትን ነፍስ ከምትችለው አቅም በላይ ያስገድዳትና ካልቻላችሁ አልቻላችሁም። አይ ጥያቄ ልቀጥል። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። እኔ አንድ ጥያቄ ነበረኝ። ለሞተ ሰብ ዱዓ እንዴት ነው የሚደረግና፣ ሁለተኛ ደግሞ ሽንት ቤት ላይ አሁን ከተማ ላይ ካሉ ሽንት ቤት ውሃ ይኖራል፣ ዱዓ ሲያደርጉ እሱ ችግር አለው ወይስ? ሶስተኛ ደግሞ ጨርሰሽ ጥያቄን አንዳንድ ጥያቄ ጠይቅና ከአንዱ በኋላ ሌላ ሁለተኛ ጥያቄ ትጠይቃለሽ። ለሞተ ሰው ዱዓ ማድረግ እንዴት ነው ይቻላል ወይ ነው ጥያቄ? አይዋ ለሞተ ሰው 5 ነገራቶችን መስራት ይቻላል በኢስላም። አንደኛ ዱዓ ማድረግ፣ ሁለተኛ ኢስቲግፋር ማድረግ፣ ሶስተኛ ሰደቃ ማድረግ፣ አራተኛ ሐጅ ማድረግ፣ አምስተኛ ዑምራ ማድረግ። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሰሉ ሊአኺኩም ተስቢተ ፈኢነሁ ልአን ዩስአል። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። ማነው የሆነ ሰው በጊዜያቸው በሞተ ጊዜ ለዚህ ለሞተው ወንድማችሁ ዱዓ አድርጉለት፣ አሁን እርሱ የቀብር ጥያቄን ይጠይቃልና። ስለዚህ ለሞተ ሰው ዱዓ ማድረግ ይቻላል። እሱ አንድ ወንድ ሴት ከደፈረ ሴቷ ናት ወይ ወንዱ ኃጢአተኛ ይላል። ተደፍራ ከሆነ ያለ ፍላጎቷ እሱ ነው ኃጢአተኛ፣ እሷ ላይ ምንም ኃጢአት የለባትም። ነቢያችን ሰለላሁ ዐለይሂ ወሰለም በተገዶ ወንጀል የሰራ ሰው ወንጀል እንደሌለበት ተናግረዋል። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ። ቡርቴ ሚዩት አድርጊ፣ አስረጋግቢ። ጥያቄ እየመለስኩልሽ ነው፣ አዳምጪ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይሂ አሉ። አላህ ከትውልዶቼ አልፎላቸዋል በሶስት መንገድ የሰሩትን ኃጢአት። አንደኛ ባለማወቅ ኃጢአት ሰርተው ከሆነ፣ ሁለተኛ ረስተው ኃጢአትን ሰርተው ከሆነ፣ ሶስተኛ ተገደው ኃጢአትን ሰርተው ከሆነ። ተገዳ ብትደፈር እንደ ዝሙት አይቆጠርባትም። ነገር ግን ኃጢአተኛ የሚባለው አስገድዶ የደፈራት ሰው ነው። ይህን ይመስላል። እሺ እና
ማስረጃ ምን ነበር አንተ የጀመርኩልህ? ለሞተ ሰው የሚሰሩ ስራዎች 5 ናቸው። አንደኛ ዱዓ ማድረግ ትችላላችሁ። ሁለተኛ እስትግፋር ማድረግ። ነቢያችን ሰለላሁ ዐለይሂ ወሰለም እስተግፊሩ ሊአኺኩም ብለዋል። አንድ ሰው በጊዜያቸው በሞተ ጊዜ ለዚህ ለሞተው ሰው እስትግፋር አድርጉለት። ያ ማለት ለኃጢአቱ ምህረትን ተማጸኑለት ማለት ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነ ረጁል ለተርፈዑ ለሁ ደረጀቱሁ ፊል ጀነ ፈየቁል ሚን አይነ ሊ ሃዛ ያ ረብ ፈዩቃል ሃዛ ቢእስትግፋሪ ወለዲከ ለክ። አንድ ሰው ከሞተ በኋላ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ደረጃው በጀነት ውስጥ ከፍ ይደረግለታል አሉ። ከዚያም በኋላ ይጠይቃል፣ ይህ በየትኛው ስራዬ ነው ደረጃ ከፍ ያለው ብሎ ሲጠይቅ ይህማ አንተ ከሞትክ በኋላ ልጅህ ለአንተ ባደረገልህ እስትግፋር ምክንያት ነው ተብሎ ይነገረዋል አሉ። ስለዚህ ለሞተ ሰው ዱዓ እስትግፋር ማድረግ እንደሚቻል ማስረጃ ያገኛል። ሌላ ምንድነው? ሰደቃ ማድረግ። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال له النبي صلى الله عليه وسلم نعم وعليك بالماء. عند سو ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አንቱ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ስለ እርሷ ብዬ ሰደቃ ባደርግላት ይጠቅማታል ይሄ ነገር? አለ ነብዩ ሰለላሁ ዐለይሂ ወሰለም። አዎ ይጠቅማታል፣ ሰደቃ አድርግላት ብሎታል። ስለዚህ ሰደቃ ማድረግ እንደሚቻል ከዚህ መያዝ ትችላላችሁ። ሌላው ሐጅና ዑምራ ማድረግ ይቻላል ከቻላችሁ። ወከذا جاءت امرأة إلى النبي صلى الله عليه وسلم وقالت يا رسول الله هل أحج عن أمي؟ فقال لها النبي صلى الله عليه وسلم حجي عنها واعتمري. عند السيد متى النبي صلى الله عليه وسلم ጠየቀች፣ አንተ የአላህ መልእክተኛ ሆይ እናቴ ሞታብኛለች ለእርሷ ብዬ ሐጅ ባደርግላት ይቻላል ታድርግ ብላ ጠየቀች። አዎ ሐጅም ዑምራም ማድረግላት ብለው ነገሯት። ስለዚህ አምስቶቹን መስራት ይቻላል ማለት ነው። ሌላ ጥያቄ ያለው? እሺ ውዱ ሲያደርግ ሻወር ቤት ታጥባ እዛ ማድረግ ይቻላል? ይቻላል። ይቻላል። እሺ ፈርዱን ሰላት ከሱና እሺ ማጣመር ይቻላል? አንድ ሰው ሱና የሰገደ ፈርዱን ሰግዶ አንተ በኋላ መታ በሱ ማሰት ይቻላል? ችግር የለም ይቻላል። እሺ ጀዛኩሙላህ ኸይር። ወያኩም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱረቱል ማኢዳ ላይ 103 አብራራልኝ። ጥያቄው ነው። ጥያቄው ከባሂር 10ን የወለደችን ግመል ጆሮ መተልተልን ከሷኢባም 10 ሴቶችን ወልዳ ስድ የተደረገችን ከወሲላም በሴት የሚለው ላይ ከሃዲያኖች የዛኔ እርሷን ለጣዖት አምልኮ አስበው ያንን ያደርጉ ነበር። አላህ ሱብሓነሁ ወተዓላ ይህን አታድርጉ እያለ የከለከለባቸው የሆነ አንቀጽ ነው። ሰይጣን ከሰማይ በተባረረ ጊዜ ወደ ምድር የዛተው ነገር ነበር። ወለአምረነሁም ፈላ ዩበቲኩነ አዛነ ለንዓም ይላል። አምላክ አላህ ሱብሓነሁ ወተዓላን ምን ሲል ተናገረ? ሰይጣን ሰዎችን አጠማቸዋለሁ ምናምን እያለ እየተናገረ ልክ እንዲሁ ደግሞ ወለኡዲለነሁም አጠማቸዋለሁም፣ ወለኡመንየነሁም ክፉ ምኞትንም አንተን አስግጄ ፍጥረታትን ሌላን እንዲያመልኩ አድርጌ ገነት አለ ምናምን እያልኩኝ እሸውዳቸዋለሁ የሰው ልጆችን እያለ ወለአሙረነሁም ፈለዩበቲኩነ አዛነ ልአንዓም አለ። የእንስሳቶችንም ጆሮ እንዲቆራርጡና በዚያ ላይ አምልኮ እንዲያደርጉ አደርጋቸዋለሁ እያለ ዝቶ ነበር። ያንን ነገር በሰው ልጆች ላይ ያደርግ ነበር ሰይጣን እና ይሄን አላህ እየከለከለ ነው፣ ይሄን አታድርጉ እያለ በዚህ አንቀጽ ላይ እሺ ጀዛከሙላህ። እሺ አሁን ይሄን ነገር እኔ የት ነው ማግኘት የምችለው? የትኛው እንደዚህ አሁን ተፈጩ በምን ምክንያት እንደዚህ እንደተባሉ ሌሎችን ቁርአን ያነበብኩኝ እንደዚህ ግራ በምገባበት ሰዓት ሱረት ኒሳ ላይ አለ። አሁን የተናገርኩት በሱረት ኒሳ ላይ ቁጥሩን ፈልገሽ ሆነ ሰይጣን ይሄን የተናገረበት አይደለም። ምን ያልኩኝ መሰለህ? አሁን ምን ብዬ አሁን ፕላይ ስቶር ላይ ምን ብዬ ባወርድ ነው የእነዚህን ፍቺን ማግኘት የምችለው? ስትማሪ ነው እህት። እንዲህ የተቀመጠ ፍቺ ምናምን ነገር አይደለም። ቅሪ፣ ተፍሲር ኪታቦችን ቅሪ። የዛኔ ስትማሩ ጊዜ እውቀትን ከአስተማሪዎች ስታገኙ ትረዳላችሁ። ቁጭ ብላችሁ የሆነ ቀመር ነገር ፈልጋችሁ እንትን የምትሉት ነገር አይደለም። እነመል ዒልሙ ቢተዓሉም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እውቀት የሚገኘው በመማር ነው አሉ። ተፍሲር ቅሪ። የዛኔ ያልገባሽን ደግሞ የሚያውቁ ሰዎች ካሉ ከአንቺ በላይ ሄደሽ መጠየቅ። አላህ ሱብሓነሁ ወተዓላ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን አለ። የማታውቁ እንደሆናችሁ የእውቀት ባለቤቶችን ሄዳችሁ ጠይቁ እያለ ተናገረ። አይ
وإياكم. እሺ ያገለ ጠይቅ ጥያቄ ያለው ይጠይቅ፣ ከሌላችሁ እንውረድ። السلام عليكم. وعليكم السلام ورحمة الله وبركاته. القرآن يأخذكم أن دعاء قليل الله. إن شاء الله أقرأ الله بشرون دم. أشي أدمنوش أشي. السلام عليكم. السلام. ሰላም ናችሁ? አልሐምዱሊላህ። እኔ አንድ